እንዴት ዋላችሁ? እንደምን አላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እንዲህ ባለ ባማረ ሁኔታ በቀበና 7ኛ ቀን አድቬንቲስት ቤተክርስቲያን ለ9ኛው ዙር የኤዋይ ደቀ መዛሙርት ትምህርት ቤት ምርቃት ደርሰን ዛሬን ስላየን ክብር ለእግዚአብሔር ይሁን። እንግዲህ የአሁኑ ዙር ነው ለየት ያለው። እስከዛሬ ዛፍልውሃ ጋንዲ ሆስፒታል አካባቢ ነበር ሲደረግ የነበረው። እንግዲህ ዛሬ ደግሞ ተማሪዎቹ ሌላም ደግሞ የአድቬንቲስት ቸርቾችን ቢያዩ መልካም ነው በሚል ወደዚህ መጥተናል። በየቦታው እግዚአብሔር ይመስገን አዲስ አበባ ውስጥ ወደ 44 አካባቢ ቤተክርስቲያኖች አሉ። እግዚአብሔርን እናመሰግናለን። እንግዲህ ያለፉትን ወራት በእግዚአብሔር እርዳታ ስትማሩ ቆይታችኋል። መፈለግንም ማድረግንም የሚሰጥ ጌታ ነው እንደሚል ጳውሎስ በፊልጵስዩስ ላይ በእናንተ ውስጥ ይህንን መማርን ፍላጎት አድርጎ ደግሞ መንገዱን አዘጋጅቶ ቴክኖሎጂውን አዘጋጅቶ በዚህ መልኩ እንድትማሩ ያደረገውን ጌታ አመሰግናለሁ። እናንተ ያው አዲስ አበባ ስላላችሁ ነው አሉ ተማሪዎች አንዳንዶች ስሙን ሰምተነው ማናውቀው ሀገር ሆነው የሚማሩ ከዚህ በፊት አለ ኢትዮጵያ ውስጥ እንዲህ የሚባል አለ ምን እላቸዋለሁ። እግዚአብሔር ያዘጋጀው ቴክኖሎጂ ነው። ብዙዎች ለአመፅ ለክፋት መቃቃርን ለማሳፋት ቢጠቀሙትም ደግሞ እንደናንተ ያለ ለበጎ ተጠቅሞት አእምሮን የሚያንጽ መንፈስን የሚያድስ ነገር ተጠቅሞበት እንዲህ ይባረክበታል። እና ከዚህም በኋላ ባለው ልምምዳችሁ ኢንተርኔትን ለጌታ ክብር ኢንተርኔቱን ለጌታ ክብር፣ ለጌታ ቃል፣ ለጌታ እውቀት የምትጠቀሙበት እንዲሆንላችሁ ጸሎቴ ነው። ዛሬ በሚኖረን ጊዜ እንግዲህ እንደተባለው ትንሽ የታጨቀ ነገር አለው። ጊዜን ለመጠቀም ፈጠን ፈጠን እላለሁ። ትምህርት ነው፣ ስብከት አይደለም፣ ትምህርት ነው። የምትችሉ ምናልባት ካላችሁ ማስታወሻ በስልካችሁ ወይም በእስክሪብቷችሁ ብትይዙ ደስ ይለኛል። የጻድቃን መንገድ በሚል የዛሬውን የዚህን ሰዓት ክፍለ ጊዜ ትምህርት እንጀምራለን። አስቀድመን አጭር ጸሎት እናደርጋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ስለተባረከ ጊዜ እናመሰግንሃለን። እኒህ ተማሪዎች ያለፉትን ጌታ ሆይ ወራቶች ከቃልህ ቀስመው ከቃልህ ጌታ ሆይ ተረድተው ለዚህ ጊዜ መብቃት ስለቻሉ እጅግ አድርጌ አመሰግንሃለሁ። እግዚአብሔር ሆይ ይሄ መነሻ ነው እንጂ መድረሻ አይደለም። ቃልህን እየወደዱት እያፈቀሩት ይበልጥ በውስጡ ያለውን እንቁ የተከማቸውን ጸጋ እየቀሰሙና እየወሰዱ ከፍ እንዲሉ እንዲደምቁና እንዲበሩ እግዚአብሔር ሆይ የበራ መብራት በተሰወረ ነገር ውስጥ ይሆናልን? ከፍ አድርገው ያስቀምጡታል ለቤቱ ሁሉ እንዲያበራ እንደተባለው በቃልህ እነሱም ያገኙት የልብ ብርሃን የእውቀትህ ጸጋ ከፍ ብለው የሚያበሩት በሕይወታቸው የሚኖሩት የሚመሰክሩት እንዲሆን እርዳቸው። እግዚአብሔር ሆይ ዛሬ አሁንም በዚህ ስፍራ ለእኛ ለባሪያዎች የሚጠቅመንን መሰረት የሚያስይዘንን ምሪት የሚሰጠንን ቃል እንድትቆርስልን ከታሪክ ከቃልህ ጌታ ሆይ ስናጠና ስንማማር ሳለህ አእምሯችን እንድትከፍተው ትኩረታችንን ሊስብ ወደዚህ የተላከ የክፉ ሰራዊት ሁሉ በኃያሉ ክንድህ ተደምስሶ እንዲርቅ ጸልያለሁ። ያንተ ከፍ ማለት ያንተ ክብር በቃል ውስጥ ያለው ከፍታ ተገልጦ ለሁላችንም እስኪታይ ድረስ ቀልብና ልቦናችን በቃል ውስጥ ጌታ ሆይ እንዲሰምጥና እንዲገባ እንዲጠልም ጸልያለሁ። ትኩረታችንን ሁሉ ውሰደው፣ በቃል ውስጥ ክተተው። ጊዜውን ላንተ ሰጠን በጌታ በኢየሱስ ስም አሜን። እሺ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የዛሬው ሐሳባችን ማጠንጠኛ የሚሆነው ጥቅስ የሚገኘው ምሳሌ ምዕራፍ 4 ቁጥር 18 ላይ ነው። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀንም እስኪሆን ድረስ እየተጨመረ ይበራል ይላል። እንግዲህ ርዕሳችን የጻድቃን መንገድ ነው ያልነው። ለዚህ የጻድቃን መንገድ ምን አይነት ነው? እንደ ንጋት ብርሃን እየጨመረ እየደመቀ እየሰፋ እያበበ የሚሄድ ነው። በዚህ ቦታ ላይ ጠቢቡ ሰለሞን ብርሃን እያለ ያለው ምን አይነት ብርሃን ነው? በእነሱ ዘመን የነበረውን
ላምባ መብራት ወይስ ፋኖስ ነው? ወይስ የፀሐይ ብርሃን ነው? የትኛው ብርሃን ነው እየበራ እየደመቀ የሚሄደው? መጽሐፍ ቅዱስ እግዚአብሔር መሐሪ ነው፣ ለኃጥአንም ለጻድቃንም ፀሐይን ያወጣል፣ ዝናብን ያዘንባል ይላል። የተለየ ነው ይሄ ብርሃን። ምክንያቱም የፀሐይ ብርሃን ሆነ ሌላው ብርሃን ለኃጥአንም ለጻድቃንም የሚመጣ ነው ይላል። ልዩነት የለውም። ግን ይሄ የጻድቃን ብርሃን ግን እየጨመረ የሚሄድ ነው ይላል። በመጽሐፍ ቅዱስ ብርሃን ምን ነው የሚወክለው? ምን ነው የሚያሳየው? መዝሙር 119 130 ላይ የቃል ትርጓሜ ወይም ደግሞ በዕብራይስጡ ፔታህ ይለዋል፣ ያበራል። ፔታህ ማለት መከፈት ማለት ነው። ቃል ሲከፈት ብርሃን አለው ይላል። ያበራና አላዋቂዎችን አስተዋዮች ያደርጋቸዋል ይላል። የ6000 ዓመት ልምድ ባለው በሰይጣን ፊት አዋቂ ሆነው ይቀመጣሉ። የሚገለጥላቸው ነገር አለ በቃል ውስጥ፣ በቃል ትርጓሜ ውስጥ፣ በቃል መከፈት ውስጥ፣ በቃል መገለጥ ውስጥ ብርሃን አለ ይላል። ስለዚህ አንደኛው እግዚአብሔር ብርሃን የሚለው ቃሉ ነው። ቃሉ ብርሃን ነው። ለከፈተው፣ ላጠናው፣ ለተጠጋው እየጨመረ የሚሄድ ብርሃን አለው። እዚያው ምዕራፍ ላይ ከፍ ብለን ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገዴም ደግሞ ብርሃን ነው ይላል። በጨለማው ዓለም ውስጥ የበራልን ብርሃን ቃሉ ነው ብለናል። እዚህ ጋር ደግሞ ተጨማሪ ነገር ይሰጠናል። ምንህ ይላል? ለእግሬ መብራት ነው። ሕግህ ለእግሬ መብራት ነው። ሕግህ ለእግሬ መብራት ነው። ለዚህ ቃሉ የጌታ ሕግጋቶች የሰውን ሕይወት የሰውን መንገድ የሚያበሩ ናቸው። ዓለም ከአዳምና ሔዋን ውድቀት በኋላ ባለማመን ጠንቅና በኃጢአት ጨለማ ወድቃለች። እንደ በፊቱ ኢየሱስን እጁን እየዳበስን አናወራውም። አዳምና ሔዋን እንዳገኙት አይነት እድል የለን። ኃጢአት ገንጥሎናል፣ ነጥሎናል። እሱን ማየት አንችልም። ግን በቃሉ በኩል ግን እናገኘዋለን። ያን ብርሃን በቃሉ በኩል በሕጉ በኩል እናገኘዋለን። ያ ደግሞ እያደገ የሚሄድ ነው፣ እየጨመረ የሚሄድ ነው። ሕዝቅኤል ምዕራፍ 47 ላይ አንድ ጥሩ ተምሳሌት ይሰጣል። ሕዝቅኤል እግዚአብሔር ወደ መቅደሱ አመጣኝ ይላል። መጀመሪያ ሲሄድ ደረቅ ነበር። 1000 ለካ ስጠጋ እስከ ቁርጭምጭሚቴ ድረስ ገባ ይላል። ከዛም እንደገና 1000 ለካ እስከ ወገቤ ሄደ ይላል። ከዛም በኋላ 1000 ለካ ሸፈነው ይላል። ለማግኘት እስኪሆን ድረስ ጨመረ ይላል። ወደ ቃሉ ስትጠጉ እንደዛ ነው የሚሄደው። ይጀምራል፣ እያበራ ይሄዳል፣ ይጨምራል። በኋላ ሙሉ በሙሉ እናንተነታችሁን እስኪከት ድረስ እየገነነ እያሸነፋችሁ ይመጣል። በሌላ መልኩ ደግሞ ይህ እያደገ እየበራ የሚሄደውን የቃሉን ብርሃን ክርስቶስ እንዲህ ሲል ይወክለዋል፣ በመወለድ ይወክለዋል። ለኒቆዲሞስ ዮሐንስ 3:5 ላይ በሌት በፍርሃት ለብቻው የመጣውን ያንን ፈሪሳዊ እንዲህ ይለዋል፣ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ኒቆዲሞስ መወለድ አለብህ፣ እንደገና መወለድ አለብህ። ያኔ ወደ እግዚአብሔር መንግሥት ልትገባ ትችላለህ። የተወለደ ሰው ቀጥሎ ከሱ የሚጠበቀው ምንድን ነው? ማደግ ነው። ክርስቶስ ትወለዳለህ ሲለው ከዛ ታድጋለህ እያለ ነው። ተወልደህ አትቀርም። የተወለደ ልጅ እንደሚያድግ ሁሉ ክርስቲያን የሆነ ቃሉን ያወቀ ሰው በቃ የዛሬ 10 ዓመት የተማርኳት በቃ እሷን ማንም እንዳያስደብኝ በቃ በብቴ ድብቅ አድርጌ እኖረዋለሁ አይባልም። ቃሉ የሚያድግ ነው፣ እየበራ መሄድ ነው። ከተወለዳችሁ በኋላ በቃሉ ከተወለዳችሁ በኋላ በጌታ መንፈስ አምናችሁ ከተወለዳችሁ በኋላ እግዚአብሔር እደጉ ይላል። ማደግ አለብህ ይላል። እድገት የሕያዋን ተፈጥሮ ሕግ ነው። እንግዲህ እዚህ ላይ እንደምታያት አንዲት ውሻ ከትንሽ ትጀምራለች፣ እያደገች ትሄዳለች። መጨመር ማደግ ተፈጥሯዊ ሕግ ነው። የሕያዋን ፍጥረት ሕግ ነው። መቼም ይሄ ቤት
ከተሰራ ካልተሳሳት ወደ 20 ዓመት ይሆነዋል። ይህ ህንፃ ከተሰራ ጀምሮ ወይ ጉድ እስከ ዛሬ ወደ ጎን እንዴት አላደገም ብለን አንጨነቅም። ግዑዝ ነው። ከዚህ ህንፃ እድገት አይጠበቅም። ጣራው እንዴት ከፍ አላለም አንልም። ከግዑዝ እድገት አይጠበቅም። ግዑዝ ነው። ከሕያዋን ፍጡራን ግን እድገት ይጠበቃል። ከተወለዱ ማደግ አለባቸው። እድገት ተፈጥሯዊ ህግ ነው ለሕያዋን። ለግዑዛን ግን አንጨነቅም። ይሄ ፑልፒት አይረዝምም እንዴ አያጥርም እንዴ አይሰፋም እንዴ ብለን አንታወቅም። ከግዑዛን አይጠበቅም እድገት። እንስሳትን ጨምሮ በማደግ አካላዊ እድገት ህግ ውስጥ ያልፋሉ እጽዋቶችም። ግን ሰው ከነሱ የሚለይበት ነገር አለ። ሰው 1.90 2 ሜትር ቢሆን እድገቱ ሙሉ ነው አይባልም። ሰው የመንፈስም እድገት ይጠበቅበታል። መንፈሱ ማደግ አለበት። የሰው ውስጠ ማንነቱ የቃሉ ዕውቀት ማደግ አለበት። ለውሾች ወይም ደግሞ ለእንስሳቶች ወንጌል አይነገራቸውም። በመንፈስ እድገት ከነሱ አይጠበቅም። ሰው በመንፈስ ካላደገ ከእንስሳት አይለይም። እንስሳቶች ቃሉን አያውቁትም፣ አይማሩም፣ አይሰበክላቸውም። ምክንያቱም የመንፈስ እድገት ከነሱ አይጠበቅም። ሰው ግን ሰው ሆይ እውነቱን ሁሉ ገልጦልሃል ይላል። የተገለጠለት ነገር አለ። ያን እያወቀ እንዲያድግ ይጠበቅበታል። ስለዚህ በመንፈስ የተወለደ በመንፈስ ማደግ አለበት። ስጋዊ የሆነ ሰው ግን የጌታ መንፈስ በውስጡ፣ የጌታ ጸጋ በውስጡ፣ የጌታ ቃል በውስጡ፣ የጌታ ሕግ በውስጡ የሌለ በስጋ ይኖራል፣ በስጋ ይሞታል። በመንፈስ የተወለደ ሰው ግን ሁለት ውልደት ነው ያለው። ለኒቆዲሞስ እንደተነገረው በስጋ ተወልደናል፣ በመንፈስም ደግሞ እንወለዳለን። ጴጥሮስ ይህንን ማደግ ሲገልጸው ሁለተኛ ጴጥሮስ 3:18 ላይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ጸጋና ምን? ዕውቀት። አንዳንዱ ሰው መጥፎ ሆኖ አይደለም፣ ስተት ሆኖ አይደለም። ጸጋው በቃኝ፣ ጸጋው በቅቶኛል፣ አውቄዋለሁ፣ ጸጋውን በሱ ድናለሁ ይላል። አዎን ለመዳናችን በቂ ነው ጸጋው። ለመኖር ግን ዕውቀት ያስፈልገናል። ያመነውን ጌታ እንዴት ነው የምንኖርለት? እንዴት ነው እንደ ሐሳቡ የምንሄድለት? ከቃሉ ነው የምናገኘው፣ ከእግዚአብሔር ቃል ነው የምናገኘው። ዮሐንስ 8 ላይ ያችን ኃጢአተኛዋን መቅደላዊት ማርያም ሊወግሯት ካመጧት በኋላ ክርስቶስ እንዲህ አላት፣ ጸጋ ሰጣት። የታሉ ከሳሾችሽ? እንጃ ረቢ፣ እንጃ መምህር ሆይ የሉም አለች። እኔም አልፈርድብሽም፣ ጸጋ ሰጣት። ከእንግዲህ ምን አትስሪ? ኃጢአት አትስሪ። ጸጋ ተሰጥቶሻል፣ ግን ኃጢአት አትስሪ የሚል ደግሞ ትእዛዝ ተሰጥቷታል። አሁን አትወገሪም፣ ግን ቀጣይ እርምጃሽ ምንድን ነው? ኃጢአት እንዳትሰሪ። ኃጢአት በምን ይታወቃል? በጌታ ቃል ነው የሚታወቀው። ለዚህ ነው እኮ ማርያም ደጋግማ ከእግር ስር የማጠፋው። ከክርስቶስ እግር ስር አጠፋም። ማርታ ስራ ስትሰራ ራሱ ከጌታ እግር ስር ሆና ያን ዕውቀት ነው የምትቀስመው። ኃጢአት ውስጥ እንዳትገባ የሚያደርጋትን፣ ከኃጢአት እንድትርቅ የሚያደርጋትን፣ ከቀደመው ዝሙት ያወጣትን ያንን ዕውቀት ማሳደግ ስላለባት ከጌታ እግር ስር ትማር ነበር። ለዚህ ሰው በጸጋ ማደግ አለበት። በጌታ ጸጋ፣ በይቅር ባይነቱ፣ በዕውቀትም ማደግ አለበት። በቃሉ ዕውቀት፣ መንፈሳዊ የውስጥ እድገት፣ የቃሉ ዕውቀት ያስፈልገዋል እንጂ ማርያም አንድ ጊዜ ይቅር ብሎኛል መልሼ የኢየሱስን ፊት ማየት አያስፈልገኝም ብላ ጠፍታ ትቀር ነበር። ግን ሁል ጊዜ እየመጣሽ ከእግሩ ስትማር ዕውቀት ታገኝ ነበር። ስለዚህ ወገኖቼ ሆይ በቃሉ የተወለድን እኛ እንደ ኩሬ ውሃ ረግተን የምንቀመጥ አይደለንም። መስፋት፣ የቃሉን ዕውቀት ማስፋት፣ ጥልቅ እየገባን መረዳት፣ መመርመር ይገባናል። አንድ እስቲ ምሳሌ ልስጣችሁ። እንግዲህ እንደሚታወቀው አንድ
ልጅ ሲወለድ ቤተሰብ ደስ ይለዋል። በጣም የደስታ ጊዜ ነው። እናትየዋ 9 ወር ሙሉ የተሸከመችውን ልጇን በእጇ የምታቅፍበት ዓይኔን በዓይኔ ያየሁ የምትልበት የደስታ ጊዜ ነው እና አባባል አለ በሀገራችን ውስጥ ከህመሞች ሁሉ ከባዱ ህመም ምጥ ነው ይባላል። ግን ከወለደች በኋላ ምጡን እርሺው ልጁን አንሺው ይባላል። በቃ ምጥ የሚያስረሳ ደስታ ነው የልጅ መወለድ። ወላጅ ደስ ይለዋል ልጁን ሲታቀፍ። ግን በተቃራኒውስ ቢሆን የተወለደው ልጅ እንደተወለደ ቢቀር፣ ባያድግ፣ ቁመቱ ባይረዝም፣ እጆቹ እንደዛው ትንሽ እንደሆኑ ቢቀሩ ወላጅ ደስ ይለዋል አይለውም? እንዲያድጉለት ይፈልጋል። በዚች ሕፃን ታሪክ የሆነው ግን የሚያሳዝን ነበር። ይቺ ብሮ ግሪንበርግ የተባለች ሕፃን በ1994 እንደ ፈረንጆች የተወለደች ሕፃን ነበረች። እንግዲህ በእነሱ ሀገር ባህል ምጡን እርሺው ልጁን አንሺው ተብላ እናትየዋ ደስ ብሏት ቤቷ ይዛት ገባች። ይቺን ሕፃን ቤት ከገባች በኋላ 1 ወር፣ 2 ወር፣ 2 ዓመት፣ 3 ዓመት፣ 4 ዓመት ይቺ ሕፃን ግን አታድግም። እንዳታድግ የሚያደርግ ህመም ደዌ ይዟት ነበር። እጆቿ እንደ ልጅነቷ ናቸው። ሰውነቷ እንደ ልጅነቷ ናቸው። እቺ ሕፃን በተወለደች በ3ኛው ዓመት ሌላ ሴት ልጅ ተወለደችላቸው። ያቺ ግን ማደግ ጀመረች። ከዚያ በኋላ ልዩነታቸው እየታየ ሄደ። ታናሿ 17 ዓመት ሆናት። ያቺ ደግሞ የመጀመሪያዋ ልጅ 20 ዓመት ሆኗት። አሁንም ግን የምትታቀፍ ሕፃን ናት። ሰውነቷ አያድግም፣ አይጨምርም። በዚህ ልጅ መወለድ ብቻ ወላጆቿ ተደስተው የሚቀሩ ይመስላችኋል? የሚጠብቁት ነገር ነበር። የዚችን ልጅ ምን ማለት ማደጓን ይጠብቁ ነበር፣ ግን አልሆነም። 20 ዓመት ሆናት። ታናሿ ቀደመች፣ ሄደች። እሷንም ታላቋን የምታቀፍ ሆነች። የእውነት ታሪክ ነው። ጌታም በቃሉ ከወለዳችሁ በኋላ በመንፈሱ ከወለዳችሁ በኋላ እንድታድጉ ይጠብቃል። እማታድጉ ከሆነ የመንፈስ እጃችሁ የማይጠነክር የመንፈስ እግራችሁ የማይሄድ ከሆነ ማስተዋላችሁ የቃሉ እውቀታችሁ የማይጠነክር የማይሰፋ ከሆነ እግዚአብሔር ያዝናል። እናት ወልዳ ልጇን ባያድግ እንደምታዝን ሁሉ ጌታም በቃሉ የወለዳቸው ልጆች እንዲያድጉለት ይፈልጋል። በመገለጥ በመረዳት በቃሉ ፍቺ እንዲያድጉ ይፈልጋል። ኤዋ የደቀ መዛሙርት ትምህርት ቤት የሚለው ይህንን ነው ለተማሪዎቹ። እደጉ፣ ይሄ መጀመሪያችሁ ነው። እደጉ፣ አጥኑት፣ መርምሩት፣ እንደ ቤሪያ ሰዎች አጥኑት። ስለዚህ እኛ እንስሳ አይደለንም፣ ተክል አይደለንም፣ እጽዋት አይደለንም። አካላዊ እድገት ብቻ ከኛ አይጠበቅም። መንፈሳውያንም መሆን አለብን፣ ማደግ አለብን። የ7ኛ ቀን አድቬንቲስት ቤተክርስቲያን ሰዎች ማደግ በቃሉ እውቀት ማደግ እንዳለባቸው ታምናለች፣ ታስተምራለች። ከዚህም የተነሳ አለፍም ስትል አስተምህሮቹ ወይም ደግሞ መጽሐፍ ቅዱሳዊ ዶክትሪኖቹ ዶግማቲክ ናቸው ብላ አታምንም። ዶግማ ማለት ንቅንቅ የማይሉ አይደሉም። ሰው ቃሉን እየተረዳ እያስተዋለ ሲመጣ በቃሉ አንጻር ፈትሻ መዝና የእምነቷን መሰረቶች እያሰፋች እያጠለቀች የምትሄድ ቤተክርስቲያን ናት። ስለዚህ የቃሉ እውቀት በየጊዜው ወደ እሱ በቀረበን ቁጥር የሚያድግ ነው። በመንፈስ እውቀት ስለማደግ ስናወራ የኢትዮጵያውያንን ባህል ግን ሳልጠቅስ ማለፍ አልፈልግም። የኛ ሀገር ባህል በጣም ከባድ ነው። ይሄ መሻሻል፣ አስተሳሰብ መለወጥ፣ ማደግ የሚለው ነገር በጣም ነው የሚከብደን እና ለመማር በሄድኩበት ክፍለ ሀገር አንዲት እናት ጋር መጽሐፍ ቅዱስ እየተወያየን እስከ ዛሬ ታስብ ከነበረው የተለየ ነገር አወቀች። በተወያየነው ውይይት አዲስ ሐሳብ፣ አዲስ መረዳት አገኘች።
ከዛ እንዲህ አለች፣ ከአንድ ቦታ ሲንደባለል የሚኖረው አህያ ነው። እኔ ስንደባለል አንኖርም። እውነት እንደሆነ አሁን አስረድተኛል፣ ግን ወደ አንተ አልመጣም አለች። በቃ ልሙት፣ አለሁበት ጋር ልሙት፣ እንደ አህያ አልንደባለልም አለች። በጣም ከባድ ባህል ነው ያለን። በቃ እምነቴ ምናምን ከዚህ ንቅንቅ አልልም። መወያየት፣ ወደ ቃሉ ጥልቀት እውቀት ለመሄድ ብዙ ፈቃደኛ አያረግም ባህላችን። ከታሪክ ልጥቀሰው ይሄንን ከኢትዮጵያ ታሪክ። ይህ ሰው ነጋድራስ አፈወርቅ ገብረ ኢየሱስ ይባላል። በኢትዮጵያ ታሪክ የመጀመሪያውን ረዥም ልቦለድ ጦቢያ የተባለውን የጻፈው ከመጀመሪያዎቹ ፋና ወጊ የሚባሉት የኢትዮጵያ ታሪክ ውስጥ መጀመሪያ ተማሩ ከሚባሉት ሰዎች መሃል የነበረ ነው። አፈወርቅ ገብረ ኢየሱስ ጣሊያን ሀገር እድል አግኝቶ የመማር እድል አግኝቶ ሂዶ ተምሮ ነው ከጣሊያን የመጣው። ከዛ በኋላ ከመጣ በኋላ የገጠመውን ነገር የተጻፈውን ነው አሁን አብረን የምናነበው። አፈወርቅ እንዲሁ ምድር በፀሐይ ላይ ትዞራለች ብሎ ተናገረ። ይሄ ሰው ተምሮ የመጣውን ነገር መጥቶ በፀሐይ ላይ ምድር እኮ ምድር በፀሐይ ዙሪያ ነው የምትዞረው ብሎ ነገራቸው። ለኢትዮጵያን መጥቶ ምን አሉት ይላል? የዞረብስ አንተ ነህ፣ ምድርስ ምንም አዞርም ብለው መለሱለት። ከዚያ እንዲህ አሉት፣ የአውሮፓ ትምህርት ከልክ በላይ ስለወሰደ አብዷል ብለው አዘኑለት ይላል። ወይ አፈወርቅ አሉ፣ አበደ በቃ። እንዴት ሆኖ ነው ምድር የምትዞረው ፀሐይ ላይ? ከዚያ በኋላ አፈወርቅ ተስፋ ከመቁረጡ የተነሳ እንዲህ አለ፣ እንዲህ ብሎ ማለ ለራሱ። ከእንግዲህ ግን የሀገሬ ሰዎች ኢትዮጵያን ማለት ነው ትንኝ ከዝሆን ትበልጣለች ቢሉኝ፣ አዎ ከዓለም ሁሉ ሰራዊት እሷ ትበልጣለች ብዬ እመልሳለሁ ብሎ ተገዘተ ይላል። በጣም በኢትዮጵያን አስተሳሰብ ከመማረሩ የተነሳ ከዛሬ በኋላ ትንኝ ከዝሆን ይበልጣል ቢሉኝ፣ ኧረ እውነታችሁን ነው ኢትዮጵያኖች ብዬ በቃ ማለፍ ነው፣ ዝም ብዬ ባልፍ ይሻለኛል ብሎ ወሰነ ይላል። ሌላ ሁለተኛ ሰውን ጨምር። ይህም እንደዛው በዚያው ዘመን አካባቢ ነበረ። ይህ ሰው በራሱ ጥረት የተማረ ነው። ወደ ሱዳን ድንበር ሄዶ ከስዊድን ሚስዮናውያን ትምህርት ያገኘ ሰው ነው። አለቃ ታዬ ገብረ ማርያም እንዲህ ይላል የታዘበውን ነገር ስለ ኢትዮጵያን። ጥበብንም ከብልሃተኞች መጠየቅን ናቀችና ቸላለች ይላል። ኢትዮጵያን ነው። በቀድሞ እውቀቷ እንደተሰበረ መኪና ቁማ እኖራለሁ ብላ ተመካች ይላል። በቃ እንደተሰበረ መኪና ሆና ሳለ በጣም ኋላ ቀርታ እያለ ተመካችበት ይላል። ነገር ግን ይህ ሳይቀር ደግሞ ከቀድሞ እውቀቷ እጅግ በረደች፣ ቀዘቀዘች፣ በብዙ አነሰች ይላል። የጻድቃን ብርሃን ምን ይላለን? ተጨመረ። ሀገራችን ባህል ግን በጣም ከባድ፣ አዲስ ነገር ለመቀበል በጣም ልባችን ክፍት ስላልሆነ እየቀዘቀዘ እየበረደ እያነሰን ሄደ ይላል። እና ይህ ሰው ባመነው እምነት ብዙ ስደት ደርሶበታል። መጽሐፍ ቅዱስን አንብቦ ተምሯል። በሕዝቡ ፊት ሲያብራራ የሚቀበለው ሰው አልነበረም። የተሰጠውን መሬት ተወሰደበት። እርሻ እንዳታርስ ተባለ። ያልተባለው ስያሜ የለም። ተሰቃይቶ ነው የሞተው በ1918 ጥር 12 ካልተሳሳትኩ ተሰቃይቶ። ከዚያ በኋላ የእሱ እህት ሙሾ አወረደችለት ሲሞት። ይህ ሰው ሲሞት ተሰቃይቶ በእስር ቤት ነው ማቆ የሞተው። ሙሾ እንዲህ ይላል፣ በዚሁ መጽሐፍ ላይ ታገኙታላችሁ። ከታች የተጠቀሰው ላይ ከወህኒ ቤት አስረው የዘጉበት ሳንቃ ብሎ ተናግሮ ነው የወንጌል ቃል ይብቃ። የወንጌል ስርዓት ተማሩ ቢላቸው ትንሹም ትልቁም ትንሹም ሁሉም ደደብ ናቸው አሉት። ጸረ ማርያም መልስ ቢሳናቸው ዕውቀትና ምግባር ጉድጓድ ተከተተ። 4 ነው እንጂ መቼ አንድ ሰው ሞተ አለች። ታየ አንድ ሰው ብቻ አይደለም 4 ሰው ነው ትላለች። ዕውቀቱን ወዝውዘው ነዝንዘው ጣሉት እንደዝሆን እያወደቀላቸው ይበሉት እንደሆን። ይሄ የወቅቱ ማህበረሰብ የነበረውን እይታ ያሳያል።
አዲስ ነገር ለመቀበል ለየት ያለ ነገር ከመጣ ወይ መቀጥቀጥ ነው ወይ ማሰር ነው ወይ ደግሞ ብዙ ነገር ማድረስ ነው። ስለዚህ ያው እየተቀዳዳን የመጣን ስለሆነ የመጨረሻው አንድ ሰው ጠቅሼ ልጨርስ ለዚህኛው ክፍላችን። ይህ ሰው ፊት አውራሪ ተክለ ሐዋርያት ተክለ ማርያም ነው። ብትችሉ የእሱንም ሕይወት ብታነቡት ኢትዮጵያ ምን አይነት ናት የሚለውን ታቁ ይረዳቸዋል። እንዲህ ይላል፣ ኢትዮጵያውያን ወደፊት ከመሄድ ይልቅ ወይ ባሉበት መቅረት አሊያም ወደ ኋላ መሄድ ይቀናቸዋል። በቃ ወደፊት አይሄዱም፣ ወይ ባሉበት አረድ ክችች ብሎ ዕውቀት ባይኖርም እኮ ክችች የትም አልሄድ ካመንኩት፣ ወይ ወደ ኋላ መቅረት ይቀናቸዋል። ለዚህም ጥሩ ማስረጃ ይላል ፕሮግረስ ለሚለው የእንግሊዘኛ ቃል የአማርኛ ፍቻ ለመኖሩ ነው ይላል። ስለዚህ ወገኖቼ ሆይ ዛሬም አደራ እምላችሁ ያደግንበት ባህል የዘመኑ መንፈስ በቃሉ ሳይሆን በቢዝነስ እንድትሰፉ ነው የሚመክራችሁ። መጥፎ ሆኖ አይደለም፣ ቢዝነስም መጥፎ ሆኖ አይደለም። የቃሉን ዕውቀት ግን ጌታ አስፉት፣ ጨምሩት፣ መረዳታችሁን ጨምሩት ነው የሚለው እና እያየነው ባለነው በዚህ ክፍል ውስጥ በዘመናት ሁሉ የቃሉ እውነት እንዲጨልም በሰው ልጆች ልብ ውስጥ እንዲጨልም ሰይጣን ትልቅ ስራ ሲሰራ ኑሯል። ነገር ግን እግዚአብሔር ይመስገን እግዚአብሔር በተለያየ መልኩ ያንን ብርሃን እያስቀጠለው እዚህ ደርሰናል። ጌታ የተመሰገነ ይሁን። የቤተ ክርስቲያንን ታሪክ በተወሰነ እንድናይ እፈልጋለሁ። ከማደግ ጋር ተያይዞ የመጀመሪያው ክፍለ ዘመን ቤተ ክርስቲያን የመጀመሪያዎቹ ክርስቲያኖች ማለት ነው የነበራቸው ምልከታ ስለማደግ ስለ ቃሉ ዕውቀት የተለየ ነበረ። ክርስትና አንድ ቦታ የተቸነከረ አይደለም። አንዳንድ ጊዜ ሰይጣን ወደ ኋላ ይጎትተዋል። ያንን የተጎተተውን ለማስመለስ ጌታ ተሐድሶ ሰሪዎችን አነቃናቂዎችን ያመጣል። ይህ የአዲስ ኪዳን ብቻ ታሪክ አይደለም። በብሉይ ኪዳን 5 ጊዜ ተሐድሶ ተደርጓል። ሪፎርሜሽን፣ አንደኛው በአሳ፣ ሁለተኛው በኢዮሳፋጥ፣ ከዛ በኋላ በሕዝቅያስ፣ ከዛ በኋላ በኢዮስያስ ተሐድሶች ሲደረጉ ነበር። ለምን? ሰይጣን አቧራ ያለብሰዋል የእግዚአብሔርን ቃል። እግዚአብሔር ሰው ያስነሳና እንደገና ያንን አቧራ ያስወግድና ያበረዋል። ስለዚህ መታደስ ተሐድሶ ሁልጊዜ ቃሉን እያሰፉ የጨለመውንም እያበሩ መሄድ የክፍለ ዘመናችን ብቻ ሳይሆን የዓለም ታሪክ ነው። የዓለም መጽሐፍ ቅዱስ ውስጥም በብሉይ ኪዳን ዘመን እንዳልኳችሁ ተሐድሶች ነበሩ። እስራኤላውያኖች ቃሉን ሳያውቁት ቀርተው ሳይሆን አንዳንዴ ሰይጣን አቧራ ያለብሰዋል። ስለዚህ ተሐድሶ ሁል ጊዜ ያስፈልጋል እና በአዲስ ኪዳንም ዘመን የነበሩትን ተሐድሶች በታሪክ ቶሎ እያልኩ እያሳለፍኩ ላጋራችሁ ሞክራለሁ። የመጀመሪያው ክፍለ ዘመን ቤተክርስቲያን ለእውነተኝነት እንጂ ለሃይማኖተኝነት ያላደሩ ህዝቦች ነበሩ። ለሃይማኖተኝነት አይደለም፣ እንደው የምትጠራበት ተቋም ምናምን አይደለም። እውነት በጣም ግድ ይላቸው ነበር። እንካንገቴን ውሰደው፣ በጀርባዬን በመጋዝ ወይም ደግሞ እጄን ቁረጥ፣ የፈለግከውን አድርግ እንጂ ስለ እውነት እሞታለሁ የሚል ጠንካራ አቋም ነበራቸው። ሐዋርያቶቹ የመሰረቷቸው ቤተክርስቲያኖች በጣም ጠንካራ፣ ጳውሎስ እየተንቀሳቀሰ የመሰረታቸው ጠንካሮች ነበሩ። ዕውቀታቸውን ደግሞ ሁሌ የሚያሳድጉ ነበሩ። አውቀናል ኧረ በቃን አይሉ፣ ሁሌ መረምሩ፣ ያሳድጉ፣ ይሰፉ ነበር። ከዚያ በኋላ እንግዲህ ክርስትና ስደቱ፣ መከራው፣ ችግሩ እስከ 313 ዓመተ ምህረት ድረስ ከባድ ነበር። ነገር ግን በ313 ዓመተ ምህረት የሮሙ ንጉሥ ቆስጠንጢኖስ ክርስትናን ሲቀበል ክርስትና ስደት ቀረ፣ ረገበ። ቀስ በቀስ ሰይጣን አካሄዱን ቀየረው። በፊት በማሰቃየት በማሳደድ በማባረር ነበር። አሁን እናንተ እኮ የምታምኑትን አምኛለሁ ብሎ መጣ ሰይጣን። እንግዲህ ፖለቲካል ሲስተም ውስጥ ክርስትና ገባ። ከዚያም በኋላ ሮም ወይም ቆስጠንጢኖስ ክርስትናን ሲቀበል፣ ሮም ክርስቲያን ስትሆን ማለት ነው፣ ክርስትና
አቧራ መልበስ ጀመረ። የደቀ መዛሙርቱ ነጭ ንጹህ የነበረው አስተምህሮና እውነት ከፀሐይ አምልኮ ጋር ተደባለቀ። አረማዊ ሐሳቦች ገቡበት። የሚሰጧችሁ ደግሞ ማስረጃ አስገራሚ ነው። እንዲህ ይላል። አሁን ስሙ የጠፋኝ አንድ የሮም ቤተክርስቲያን ሊቅ የነበረ በመጀመሪያ በ4ኛው ክፍለ ዘመን እስራኤላውያኖች ግብጽ በነበሩ ጊዜ ከግብጽ ሲወጡ ፈርዖን ምን ሰጣቸው? ወርቅ ሰጥቷቸው ይዛችሁልኝ ውጡ አላቸው። ከዛስ በኋላ ያንን ወርቅ ምን አረጉት? አይደለም እነሱ እንደሱ አይደለም። ቤተ መቅደሱ ሲገነባ አዋጡት ነው የሚሉት። ከግብጾች ያገኙትን ወርቅ ታቦቱ የተለበጠበት ነዛ ሁሉ ከግብጽ ይዘውት የመጡት ወርቅ ነው። ስለዚህ ከአሕዛብ የተገኘ ነገር ለጌታ ቤት ክብር ምን መሆን ይችላል? መዋል ይችላል። ስለዚህ ከግሪክ ፍልስፍና ከሮም ፍልስፍና የተገኙ ነገሮች ለእግዚአብሔር ቤት ብንጠቀማቸው፣ እስራኤላውያን ከግብጽ አምጥተው ለጌታ ቤት እንደሰጡ እኛም ከአውሮፓውያን ከፍልስፍናቸው እያመጣን ለቤተ ክርስቲያን ብንሰጥ ቤተ ክርስቲያንን ያሰፋታል እንጂ አይጎዳትም የሚል ነበር አስተሳሰባቸው። ስለዚህ የተለያዩ አስተምህሮች ከግሪክ ፍልስፍና ከነ ፕላቶ ከነ አርስቶትል ወደ ቤተ ክርስቲያን በደንብ መግባት ጀመረ። ክርስትና ተቀየጠ። ንጹህ የነበረው ተቀየጠ፣ ተበላሸ። ለዚህ ደግሞ ትልቅ ምክንያት የነበረው ያ ብርሃን ያልነው መጽሐፍ ቅዱስ ቃሉ በጥቂት ሰዎች እጅ ብቻ እንዲሆን ታወጀ። ብዙ ሰዎች እጅ ውስጥ እንዳይገባ በቃ። ስለዚህ ጨለማ መጣ። ቀሳውስትና ካህናት ብቻ እያነበቡ እንዲያስተምሩ ከ500 ዓመተ ምህረት እስከ 1500 ወይም 1500 ዓመተ ምህረት ያለው ጊዜ ዘዳርክ ኤጅ ይባላል፣ ወይም የጨለማው ዘመን ይባላል። ለምን? መጽሐፍ ቅዱስ የለም። የጻድቃን መንገድን የምታበራው ያቺ መጽሐፍ ቅዱስ ከሰዎች እጅ ውስጥ ሁሉ ጠፍታለች። ሰዎች እንዳያነቡ ተደርገዋል። ስለዚህ ታሪክ ራሱ እንዲህ ይለዋል፣ የጨለማው ዘመን ዳርክ ኤጅ ይለዋል። ሰዎች በድንግዝግዝ የሚሄዱበት ጊዜ ነበረ። እንዳያነቡ ከሚቀርቡበት ሰበቦች መሃል አንዱ ሰዎች ብቻቸውን ሲያነቡ ቃሉን ወደ ክፋት ሊመሩ ይችላሉ። ስለዚህ ሰዎች ወደ መጽሐፍ ቅዱስ ብቻቸውን በቃ እንዳያነቡ እንዳይቀርቡ፣ ስለዚህ በጥቂቶች እጅ ብቻ እንዲሆን ተደረገ። ሌላው ፈጣሪ የሚሰማው ሰይጣንም የሚፈራው በተቀደሱ ቋንቋዎች ሲነበብና ሲጸለይ ነው። ሆል የሚባሉ ቋንቋዎች አሉ። በአፍሪካም ውስጥ በእኛም ሀገር አለ፣ በሮም ቤተክርስቲያን ውስጥም አለ እና መጽሐፍ ቅዱስ ከዛ ቋንቋ ውጭ ከተጻፈ ሰይጣን አይፈራውም። በዛም ቋንቋ ካልተጸለየ ክፉ መናፍስት አይርቁ። ስለዚህ ጠበበ። ሰዎች በራሳቸው ቋንቋ እንዳይሰሙ፣ ቃሉን ብርሃን እንዳያገኙ ሰይጣን ሸብቦ ወይም ደግሞ አጥሮ የእውነቱን ብርሃን ያዘ። ስለዚህ ቤተክርስቲያን በከፍተኛ ፍጥነት ወደ ታች ቁልቁል የወደቀችበት ዘመን ነው። የቃሉ መገለጥ የቃሉ ብርሃን ሲጠፋ ድንግዝግዝ ጥፍት ይልና ሰዎች ወደዛ ወደዚህ እየተምታቱ ይሄዳሉ። ባጭሩ በሮም አማካኝነት ወደ ዓለም አቀፉ ቤተክርስቲያን የገቡ አዳዲስ ትምህርቶች፣ ይህን ከታሪክም ማጥናት ይቻላል። ከታሪክ ነው የምጠቅሰው። በ375 ዓመተ ምህረት የምስል አምልኮ ወይም ስግደት የተጀመረበት ጊዜ ነው። በ379 ለቅዱሳን የሚደረግ ጸሎት፣ በቅዱሳን በኩል ድህነት ይመጣል የሚለው አስተምሮ 379 ዓመተ ምህረት። በ416 ዓመተ ምህረት ደግሞ የሕፃናት ጥምቀት የተጀመረበት ነው ታሪክ እንደሚናገረው። በ593 ዓመተ ምህረት ደግሞ ፐርጋቶሪ ወይንም ደግሞ ሰዎች ኃጢአተኛ ሆነው ሲሞቱ በእሳት እየተቀጡና እየተለበለቡ ከኃጢአታቸው እስኪጠሩ ድረስ ወደ ገነት ነፍሳቸው እስክትሸጋገር ድረስ በዚያ ቦታ በእሳት እየተቀጡ የሚቆዩበት ቦታ ወይም ማቆያ ፐርጋቶሪ የሚለው አስተምህሮ መጽሐፍ ቅዱስ ያልነበረም በ593 ወደ ክርስትና የመጣ ነው። ሌላው በ753 በመርጨት ማጥመቅ ኢየሱስ ክርስቶስ ወደ ዮርዳኖስ ገባ ተጠመቀም ይላል። ወንዝ ያስፈለገው መጥለም ስላለ ነው። ነገር ግን በመርጨት ማጥመቅ የተጀመረው በ753 ዓመተ ምህረት ነው። ሐዋርያትም እነ ጳውሎስም ሁሉ ወንዝን ይፈልጉ ነበር ይላል ለማጥመቅ። 787 ላይ ለሐውልቶች ስግደት ተጀመረበት ነው። በ1190 ደግሞ ለድነት ክፍያ
መፈጸም የተጀመረበት ነው። ይሄ በጣም ከበድ የሚያደርገው ሰዎች ልክ እንደ ቴሌኮሙኒኬሽን ማለት ነው፣ እንደ ኢትዮ ቴሌኮም ፕሪፔድ እና ፖስት ፔድ የሚባሉ የኃጢአት ስርየት ካርዶች ነበሩ። አንድ ሰው ለማመንዘር ካሰበ ፕሪፔድ ቀድሞ የሚከፈል የመዳን መታወቂያ ነበረ። ስለዚህ ያንን ይከፍላል። ኃጢአቱን ቢፈጽምም ቀድሞ ከፍሏል፣ ፕሪፔድ ነው። ስለዚህ ይካካስለታል። ፖስት ፔድም አለ። አንድ ሰው ካመነዘረ ከገደለ በኋላም ቢከፍልና ያንን ካርድ ቢወስድ ኢንደልጀንስ የተባለውን ካርድ ማለት ነው ይድናል፣ መዳንን ያገኛል። ስለዚህ ይሄ በድነቱ ላይ የገባ ሐሰተኛ እይታና አስተምህሮ ነበር። በ1545 ደግሞ መጽሐፍ ቅዱስ ከሌሎች ባህላዊ ጽሑፎች ጋር እኩል ስልጣን እንዳለው የታወጀበት ጊዜ ነው። አፖክሪፋ የሚባሉ መጽሐፍቶች ወይም ደግሞ እንደ 66ቱ መጽሐፍ ያልተካተቱ የነበሩ ነገር ግን አሁን እነሱ እኩል ስልጣን ተሰጥቷቸው ከመጽሐፍ ቅዱስ እኩል አካል ናቸው ተብሎ የታወጀበት ጊዜ ነው። በዛው ዓመተ ምህረት ተጨማሪ መጽሐፍት ወደ መጽሐፍ ቅዱስ በተለይ ወደ ብሉይ ኪዳኑ ብዙ መጽሐፍቶች እንዲገቡ የተደረገበት ጊዜ እንደሆነ እንመለከታለን። ስለዚህ የቃሉ ዕውቀት ወደ ጎን ሲደረግ የፈለገውን ነገር ሰይጣን ወደ ቤተ ክርስቲያን ወደ ግለሰብ ማስገባት ማስረጽ ይችላል። ስለዚህ ትልቅ ጥቃት የተደረገባቸው ነገር አንደኛ መጽሐፍ ቅዱስ ነው እንዳይነበብ ተደርጎ፣ ሁለተኛ የክርስቶስ መስዋዕትነት በመስዋዕትነቱ ያገኘነው መዳን በገንዘብ በሸቀጣሸቀጥ በተለያየ ነገር እንዲተካ ተደረገ። ሌላው ሕጉ 10ቱ ትእዛዛት ሕግም ወደ ጎን ተደረገ። በተለይም ደግሞ ሁለተኛውና አራተኛው ትእዛዝ በትልቅ ምት የተመቱ ትእዛዛቶች ናቸው። ሁለተኛው ሕግ ምን ይላል? ለተቀረጹ ምሳሌዎች አታምልካቸው፣ አትስገድላቸው ይላል። እግዚአብሔር አምላክ በእነሱ ውስጥ አይገለጽም ይላል። ለሰማርያዊቷም ሴት ዮሐንስ 4:34 ላይ እግዚአብሔርን የሚያመልኩ በመንፈስና በእውነት ያመልኩታል ይላል። እሱ ሙሉ በሙሉ እንዲወጣ ተደርጓል። አራተኛውም ትእዛዝ እንዲሁ የሰንበት መጽሐፍ ቅዱስ ግን እንዲህ ይላል። ያዕቆብ 2:10 ላይ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዘር ያለው ደግሞ አትግደል ብሏልና። ማቴዎስ 5 ላይ ክርስቶስ እውነት እላለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም ይላል። ስለዚህ ይህን ያህል ክርስቶስም ሆነ መጽሐፍ ቅዱስ ትኩረት የሚሰጠውን የጌታን ሕግ ወይም የጌታን ትእዛዝ ሰይጣን አይፈልገውም። አትግደል፣ አታመንዝር፣ አትስረቅ። እሱ መንግስትም ስለሚያዝ ሰው ማድረግ ይፈራዋል። ሞራላዊ ሕጎች የምንላቸው የእግዚአብሔርን ስም በከንቱ አትጥራ፣ ሰንበትን ቀን አስብ። እነዚህ ሞራላዊ ሕጎች ናቸው። ሰው አስገድዶን የምናደርገው ሳይሆን ሞራላዊ ሕጎች ናቸው። እነዚህ ግን እንዲመቱ ሰይጣን አድርጓል። እግዚአብሔርን ግን የምናመሰግነው ሰዎች በጨለማ ከእግዚአብሔር ቃልና ሕግ ውጭ ሆነው እንዲኖሩ እግዚአብሔር አልተወንም። በእውነት ያለዚህ ቃል ያለዚህ የተስፋና የሕይወት ቃል ያልጣለንን አምላክ እናመሰግናለን። ዛሬ ስልክ ላይ እጃችን ላይ እንደ ልባችን ስላገኘ ነው በቀላል አልመጣም። የሰው እጅ ተቆርጦበታል፣ አንገት ተቆርጦበታል፣ በመጋዝ ተሰንጥቀውበታል። በእነሱ ውጊያና እግዚአብሔር በረዳቸው መጠን ዛሬ አልፎ እኛ ጋር ደርሷል። ታዲያ ያ ጨለማ መግፈፍ የጀመሩ ሰዎች የመጀመሪያው ጆን ዊክሊፍ ነው። ጆን ዊክሊፍ በኦክስፎርድ ዩኒቨርሲቲ ምሁር የነበረ ዶክተር የነበረ ሰው ነው። እንዲህ አለ፣ ሰው በራሱ ቋንቋ መጽሐፍ ቅዱስን ማንበብ አለበት። የተቀደሰ የሚባል ቋንቋ የለም። ሰው በራሱ በአፉን በፈታበት ቋንቋ ቃሉን መስማት አለበት፣ ያለበለዚያ አይጠቀምም። ስለዚህ ይህ ሰው የላቲን የዕብራይስጥና የግሪክ እውቀት ስለነበረው ለመጀመሪያ ጊዜ ከላቲን ቋንቋ ከግሪክ ቋንቋ ከዕብራይስጥ እንዲሁም ወደ እንግሊዘኛ መጽሐፍ ቅዱስን የተረጎመው ሰው ይሄ ነበረ። ለዚህም እንዲህ ይሉታል፣ የንጋት ኮከብ ነው ይሉታል፣ ዘ ሞርኒንግ ስታር ነው ይሉታል ጆን ዊክሊፍን። ጭልም ባለው ዓለም ውስጥ የመጽሐፍ ቅዱስን ኃይለኝነት ብርሃንነት ወደ መስመር እና ወደ ሕዝቡ ያመጣው ይሄ ሰው ነው። በዚህ ቃሉ ይታወቃል። ይሄ ሰው ሶላ ስክሪፕቸራ ቃሉና ቃሉ ብቻ።
ይል ነበረ። ስለዚህ እርሱን ፈለግ እየተከተሉ ብዙዎች ወደዚህ ሐሳብ መምጣት ጀመሩ። ቃሉን አያውቁትም ነበር። በዚህ ዘመን መቼም አንድ ሰው ስለ ዳዊትና ጎልያድ አላውቅም ቢላችሁ ትገረማላችሁ። በዚያ ዘመን ዓለም ሁሉ ተባብሮ ጎልያድና ዳዊትን አያውቅ፣ ሙሴን አያውቅ፣ ጳውሎስን አያውቅ፣ ጴጥሮስን አያውቅ። እንደው ዝም ብሎ በማይሰማው ቋንቋ ሲባል ይውላል ይመጣል፣ ምንም አያውቅ። የንጋት ብርሃን መምጣት የጀመረው እነዚህ ሰዎች ተፋልመው ሰው ቃሉን በራሱ ቋንቋ ተረድቶ መማር ማወቅ አለበት ስላሉ ነው። የጻድቃን መንገድ እየበራ እየተከፈተ እየጠራ መምጣት ጀመረ። አቧራ የለበሰው መራገፍ ጀመረ። የተሐድሶ አራማጆች ዓለምን ያንቀጠቅጡት ጀመረ። በተለያየ ስፍራ እየፈነዳና እየተነሱ መጡ። በ1415 ዓመተ ምህረት ይህ ጆን ሄስ የተባለው ሰው የዘመናችን ቼክ ሪፐብሊክ ነዋሪ የነበረ እንዲህ ብሎ ተነበየ። መጽሐፍ ቅዱስን ለምን አስተማርክ ተብሎ እንደ ስጋ ነው እንጨት ላይ የተጠበሰው በእሳት እያቃጠሉ ሲወስዱት አንድ ትንቢት ተናገረ። እንዲህ አለ፣ እኔ ልክ እንደ ትንሽ ወፍ ነኝ፣ አሁንም በእሳት ሊጠብሱኝ ተዘጋጅተዋል አለ። ልጠበስ ነው መጽሐፍ ቅዱስን በማስተማሪና በማንበቤ። ከ100 ዓመት በኋላ ግን ሊቋቋሙት የማይችሉት ኃያል ሰው ይነሳል አለ። ይሄን የተናገረው በ1415 ዓመተ ምህረት ነው። እኔ አሁን ሊያጠፉኝ ነው፣ ግን የማይችሉት የማይቋቋሙት ሰው ከ100 ዓመት በኋላ ይመጣል። ይህ ሰው ያለው ትንቢት በትክክል ተፈጸመ። ከ100 ዓመት በኋላ ማርቲን ሉተር ተነሳ። በ1517 የቃሉን አስተምህሮች 95 ነጥቦች ወስዶ በዊተንበርግ ቤተክርስቲያን በር ላይ ቸነከራቸው። በኦክቶበር 31 ዛሬ ሰዎች ሃሎዊን ዴይ እያሉ በሚያከብሩት ቀን ትልቅ ስራ የተሰራው ግን ሃሎዊን ሳይሆን በዚያ ቀን ሉተር የሰራው ስራ አገርን ዓለምን ያንቀጠቀጠ ሆነ። በዚያ ቀን 95 ቲስሶችን የቅሬታ ሐሳቦችን ወሰደና ህዝብ ሁሉ በሚያነብበት በዚያ ቀን ለጠፈው። መዳን በክርስቶስ ብቻ ነው የሚል ሶላ ክርስቶስ፣ መዳን በኢየሱስ ስለከፈልን፣ ብር ስለከፈልን፣ አካላችንን ስላስጨነቅን፣ ሩቅ ቦታ ባዶ እግር ስለሄድን፣ በዳዴ በንብርክክ ድንጋይ ላይ ስለሄድን አይሆንም። በመስቀሉ ብቻ ሶላ ክርስቶስ፣ በክርስቶስ ብቻ መዳናችን በዚያ ነው እንዳለው ሐስ አንቀጠቀጠው። አውሮፓን አንቀጠቀጠው። ጀርመን ወደ ሰሜን አውሮፓ ወደ ምዕራብ እስከ እንግሊዝ ድረስ አንቀጠቀጠው። ሉተር ኃያል የቃሉ ሰይፍ የቃሉ ብርሃን የነበረው ሰው ነበረ። ሶላ ስክሪፕቸራ በሚለው ላይ ሶላ ክርስቶስ፣ ክርስቶስ ብቻ የሚለው ተጨመረ። መቀጣጠል ጀመረ። እነ ኡልሪክ ዝዊንግሊ ተነሱ። እነሱም እንዲህ አሉ። ፐርጋቶሪ የሚባል መጽሐፍ ቅዱሳዊ ትምህርት የለም። ሰው እየተለበለበ በእሳት ሲነጻ ወደ ሰማይ የሚባል የለም። መጽሐፍ ቅዱስ ያንን አያስተምረንም። ይመቱት ጀመር፣ ጨለማውን ይመቱት ጀመር። ከዚያም እንዲህ አለ፣ ጌታ ያለው ማቴዎስ 28:19ና ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው እንጂ አንድ ቦታ ታጥራችሁ ተቀምጣችሁ ኑሩ አላለም። ሴላስቲያል ላይፍ አንድ ቦታ ተዘግቶ የመኖር ህይወት መጽሐፍ ቅዱሳዊ አይደለም። ሰው መሄድ አለበት፣ መውጣት አለበት። አንድ አጥር ውስጥ መኖር የለበትም። ጆን ካልቪን ቀጠለ። ፈረንሳዊው ዝዊንግሊ ስዊዘርላንድ ነው። የክርስቶስ ደም ለኃጢአት ስርየት በቂ ነው፣ ሌላ ምንም አያስፈልገንም። ከዚያም በኋላ ጆርጅ ብላውሮክ ተነሳ። እሱም ደግሞ ያላመኑ ህፃናት መጠመቅ የለባቸውም፣ ያመነ የተጠመቀ ይድናል ነው እንጂ የሚለው ምንም የማያምኑ ህፃናት መጠመቅ የለባቸውም። ይህ ሰው ያስነሳው እንቅስቃሴ ባፕቲስቶች ወይም መጥምቃውያን ይባላሉ በኢትዮጵያ። ጥምቀት መፈጸምም ያለበት በጥልመት ወደ ውሃ ተገብቶ ነው። ኢየሱስ እንደዛ ነው በዮሐንስ የተጠመቀው። ስለዚህ እነዚህን ሐሳቦች እያመጡ እየገለጡት፣ አቧራውን እየገለጡት ሄዱ። በአውሮፓ ብቻ አላበቃም። ከነዚህ ከአውሮፓ ሰዎች ቀድሞ እግዚአብሔር በኢትዮጵያም ውስጥ ይህን ነገር የሚያቀጣጥሉ ሰዎችን አስነስቶ ነበር። በ15ኛው ክፍለ ዘመን ተነስተው የነበሩት በጉንዳ ጉንዲት በሰሜናዊ ኢትዮጵያ ተነስተው የነበሩት
የመጀመሪያ ቀደምት አፍሪካ የፕሮቴስታንት የሚባሉት ሉተር በዚያን ወቅት ከነበሩት ከስጢፋኖሳውያን ተከታዮች መሃል ዲያቆን ሚካኤልን አግኝቶት እንደነበር በታሪክ ይነገራል። ሜላንክተን የተባለው የሉተር ጸሐፊ ስለዚህ ሰው ጽፏል። ኢትዮጵያን ድንቅ ናቸው ብሏል ሉተር። እነ ዲያቆን ሚካኤል በነ እስጢፋኖስ እንቅስቃሴ የተነሳውን ነገር በደንብ የሚያቅሰው ነበረ። ወደ ጀርመን ሄዶ ተሰዶ ነው። እዛ ሉተር ከሱ ብዙ ተማርኩ ይላል። ከዲያቆን ሚካኤል ብዙ ነገር ተማርኩ። በኢትዮጵያ ስላለሽ ቤተክርስቲያን እጸልያለሁ ይል ነበር ደጋግሞ ሉተር። ምክንያቱም በእነዚህ ሰዎች ውስጥ የተገለጠው ነገር እጅግ የሚደንቅ ነበር። ነገር ግን በብዙ ውክቢያና ግድያ ይህ እንቅስቃሴ እንዲጠፋ ተደርጓል። ነገር ግን አፈር ውስጥ የተደበቀ አመድ ውስጥ የተደበቀ ከሰል ያወጡት ቀን መቀጣጠሉ አይቀርም። የጌታ ቃል ይታፈን ይሆናል እንጂ አይሞትም። ይሰወር ይሆናል እንጂ አይጠፋም። የእግዚአብሔርን ቃል እያወቁ ሰዎች ሲመጡ እየተገለጠ ይመጣል። እነ ሉተራውያን እያበሩት የሄደው ብርሃን በቂ አልነበረም። ምክንያቱም ገና ብርሃን አታቆምም፣ እየቀጠለች ትሄዳለች። በትሬንት ጉባኤ የሮም ቤተክርስቲያን ካውንተር ሪፎርም ለማድረግ ወይም የነ ሉተርን እንቅስቃሴ ለማዳፈን ካውንተር ወይም ደግሞ ቅልበሳ ለማድረግ ተሰብስበው ነበር። የትሬንት ጉባኤ ይባላል በታሪክ። እንዲህ አለ የሬጊዮ ከተማው ሊቀ ጳጳስ፣ ሉተራውያን በመጽሐፍ ቅዱስ ላይ የተቀመጠውን ሳይሆን በእኛ ቤተክርስቲያን በተደነገገው መሰረት የሰንበትን ዕለት መጠበቅ መቀጠላቸው አሁንም የቤተክርስቲያኒቷን ባህል አለመተዋቸውን ያሳያል አለ ሰው። ሉተር ተቃውሞን ወጥቷል፣ ሰዎችን ብዙ አውጥቶብናል፣ ግን አሁንም የእኛን ባህል ይከተላል። ትራዲሽን። እሱ ምንድን ነው? እኛ በደነገግነው መሰረት ነው ሰንበትን ሉተራውያን የሚጠብቁት አሁን። ስለዚህ አልሸሹም፣ ዞር ያሉ ናቸው። ሄደዋል፣ ግን ደግሞ እኛም ገር ናቸው። ስለዚህ አንፈራቸው የሚል ነገር አነሱ። ስለዚህ አንድ ቀን ወደ እናት ቤተክርስቲያን እንሰበስባቸዋለን፣ አሁንም ትራዲሽኑን የኛን አልተውትም የሚል እምነት ነበራቸው። እንዳሉትም እየተሳካ ያለ ይመስላል። እውነት ነው። ይህ ሬጊዮ ከተማ ሊቀ ጳጳስ በዚያ በትሬንት ጉባኤ ላይ እንደተናገረው የሮም ቤተክርስቲያን ታምናለች ይህንን ማድረጉን። ቤተክርስቲያን ያላት ስልጣን ከአምላካዊ ቃል ስልጣን ጋር በአንድ መቆራኘት አይችልም። ምክንያቱም ቤተክርስቲያን የቅዳሜን ሰንበት ወደ እሑድ ለውጣለች። የሮም ቤተክርስቲያን ይህን ያደረገችው ክርስቶስ በሰጠው ትእዛዝ ሳይሆን ቤተክርስቲያኒቷ ባላት ስልጣን ነው። ይሄኛ ትራዲሽን ነው። እነ ሉተርም በዚያ ትራዲሽን ሂደዋል። ለዚህ አሁንም ሂደዋል፣ ግን ደግሞ አልሄዱ። የእኛን ትራዲሽን እስካሁን አልተውትም። የሚከተሉት የሚጠብቁት ከኛም አለ። ምክንያቱም ይህ የኛ ትራዲሽን ነው፣ ከቅዳሜ ወደ እሑድ የተለወጠበት። ካርዲናል ጊቦንስም ያረጋግጣል። የታወቀ ጸሐፊ ነው። ይህ መጽሐፉ ለ36ኛ ጊዜ ታትሟል። በቅርብ ጊዜ ፌዝ ኦፍ አወር ፋዘርስ የሚለው የታወቀ የሮም ቤተክርስቲያን መጽሐፋቸው ነው። የአባቶቻችን እምነት የሚለው መጽሐፍ እርግጥ ነው ይላል ይህ ካርዲናል ጊቦንስ፣ ሰንበትን የመቀየር ሁኔታ በሮም ቤተክርስቲያን እንደተፈጸመ ቤተክርስቲያኒቷ ታምናለች። ይህም ድርጊቷ በምድር ሁሉ ላይ ያላትን ስልጣን ማሳያ ምልክት ነው። አውቶሪቲ ከመጽሐፍ ቅዱስ ጋር እኩል እንደውም አንዳንዴ በለጥ የሚል አውቶሪቲ እንዳለን ማሳያችን ነው። ለዚህ ጥሩ ማሳያ የሚሆንን በዓለማችን ላይ ወደ 105 የሚሆኑ ቋንቋዎች ቅዳሜን እንደ 7ኛው ቀን ነው የሚገልጹት። በኢንዶኔዥያ እነዚህ የተወሰኑትን የተጠቀምኩት። ኢንዶኔዥያኖች ሳባቱ ነው የሚሉት ቅዳሜን፣ እረፍት ሰንበት ማለት ነው። ቦስኒያ፣ አርሜኒያ፣ ዩክሬን፣ ሶማሊ፣ ላቲን እናንተ ዘመኑ ጎግል የማድረጊያ ነው። ገብታችሁ 100 ምናምኑንም ቋንቋ ያዋቸው። እነዚህ ህዝቦች የመጡበትን ባህል ያሳያል። ግን ሮም እንዳለችው ባላት ስልጣን ቀይረዋለች ነገሩን ይላል። በእንግሊዘኛ እንግዲህ የሳምንቱ ቀናት እንደሚታወቁት ሰንደይ፣ ያው እንግሊዘኛ ቃል ለሳምንቱ ቀናት ወደ ጣዖት አምልኮ የተጠጉ የቀረቡ ናቸው። ሰንደይ ማለት የፀሐይ ቀን ነው።
መንደይ ደግሞ ሙንደይ የጨረቃ ቀን ነው። ጥንት አውሮፓውያን ሲከተሉት የነበሩት አማልክቶች ስም ነው። ሳምንቱ ቀናት ስማቸው እንዳለ። ቲውስዴይ የታኦስ ቀን ነው። ዌንስዴይ የዎድን ቀን ነው። ተርስዴይ የቶር ቀን ነው። ፍራይዴይ የፍራግ ነው። ሳተርዴይ ሳተርን የሚሉት ቀን ነው። እነዚህ ሁሉ ቀናቶች የተሰየሙት በጣዖቶች ስም ነው እና እንግሊዘኛ ለመጽሐፍ ቅዱስ ቀናቶቹ በተለይ አይመችም የሚባል ቋንቋ ነው። በጣም ከግሪክ ብዙ የወሰደው ነገር ስላለ ከጣዖት አምልኮዎቹ ከሮም ከግሪክ ወስዷል። አማርኛው ቋንቋ ግን ከግዕዙ በተለይ የመጣው ማለት ነው። በጣም ግልጽ ነው ነገሩን ለማስረዳት። እሁድ የሚለው ቃል ከግዕዝኛው ሂዶት ከሚለው የመጣ ነው። አንደኛ ቀዳሚ መጀመሪያ ማለት ነው። ሰኞ ሰኔዎት ነው፣ ሁለተኛ ማለት ነው። ማክሰኞ ደግሞ ማግስተ ሰኞ የማክሰኞ የሰኞ ቀጣይ ቀን ማለት ነው። ረቡዖት አራተኛ ማለት ነው። ሐምሶት አምስተኛ ነው። ዓርብ ወይም አሪቦት ከሚለው ቃል የመጣው ማካተት ወይም መፈጸም ነው። ይሄ በኢትዮጵያ ባህል ውስጥ እንዴት መጽሐፍ ቅዱስ እንዳለ የምታዩበት ነው። እግዚአብሔር ከሰራው ስራ ሁሉ የሰራውን ሁሉ የጨረሰው መቼ ነው? ዓርብ ነው አይደል? ዓርብን አካተተበት፣ ፈጸመው ይላሉ በግዕዝ። በቃ ጨረሰ፣ ስራውን ሁሉ ጨርሶበታል፣ ፈጽሞበታል። ስለዚህ አሪቦት ማለት የፈጸመበት ሁሉን ነገር አካቶ የጨረሰበት ያከናወነበት ነው። ቅዳሜ ደግሞ ቀዲም ወይም ቀዲሞት ቀደምት የነበረች በኤድን የተሰጠች ሰንበት ማለት ነው። ለዚህ ከዚህ ከ105ቱ ቋንቋዎች መካከል አማርኛ ወይም ግዕዘኛው ለዚህ ለማስረዳት በጣም የተመቸ እንደሆነ እንመለከታለን። ስለዚህ ብርሃኑ እየቀጠለ ሄደ። እነ ሉተር አስነሱት፣ እነ አስቀጠሉበት፣ እነ ዊክሊፍ፣ እነዚህ ሁሉ ተጠራቀሙ። እያደገ ግን ሄደ። በ19ኛው ክፍለ ዘመን ራሄል ኦክስ ተነሳች። እንዴት ነው መጽሐፍ ቅዱስ የሚያስተምረው ሰንበት ሌላ፣ መጥምቃውያን እምነት ተከታይ ነበረች፣ ባፕቲስት መጽሐፍ ቅዱስ የሚለው ሌላ ነው። ስለዚህ ከዛሬ ጀምሮ እኔ በግሌ በሰባተኛው ቀን አምልኮ እጀምራለሁ። ቤተሰቧን ሰብስባ በቅዳሜ ቀን ማምለክ ትጀምራለች። ከዚያ በኋላ እየበዙ ይሄዳሉ። በዛ ቦታ ብቻ አልቀረም። በአንታርክቲካ በላይኛው ንፍቀ ክበብ ኢግሉስ ውስጥ የሚኖሩ ማኒሊክ የተባለ ሰው ራእይ ያየ ይላል። ነጭ የለበሰ ሰው ወደ እኔ መጣ ይላል። ከዚያም ነገረኝ፣ አስተማረኝ፣ በዚህ ቀን ረፍ አለኝ ይላል። ዶክመንታሪውን ከየት እንደምታገኙ ሊንኩን መጨረሻ ላይ ያስቀምጥላችኋል። እነዚህን መነግራችሁን በሙሉ በዛው በተመሳሳይ ሰሞን ኤኳዶር ከተማ ውስጥ አገር ውስጥ አኳ የተባለ ሰውም እንዲሁ ተነሳ። አንድ ነጭ ለበሰ አካል ወደ እኔ መጣ። ከዚያም በኋላ ይሄን ታዘዘኝ፣ ይሄን ጠብቅ፣ ሰንበትን ቀን ጠብቅ አለኝ። እነዛ ብሔረሰቦች እነዛ ነገዶች እስካሁን ድረስ አክዋ ያስተዳድራቸው የነበሩት በሰባተኛው ቀን የሚያርፉ ናቸው እስካሁን ድረስ። በቻይና ዩንግ ሶሽሊን የተባለው ሰው እንዲሁ አንድ ሰው ወደ እኔ መጣ፣ ነጭ የለበሰ። የተለያየ ዓለም ላይ ያሉ ሰዎች ናቸው። በስልክ አይገናኙ፣ በኢንተርኔት አይገናኙ። ተመሳሳይ ወቅት ላይ ተመሳሳይ ራእይ ነበር ሲያዩ የነበሩት በ19ኛው ክፍለ ዘመን አጋማሽ አካባቢ። ይህም ሰው ከስሩ ለሚያስተዳድራቸው ሁሉ ይህ ሰው መጥቶ ያስተማረውን አስተማራቸው፣ ታዘዙትም። በደቡብ አፍሪካ ኳዙሉ ናታል የተባለው ሰው እንደዚሁ ተመሳሳይ ነገር እንዳየ ተናገረ። እሱ ጋር ላሉትም አስተማራቸው። በኢትዮጵያ አቫንቲ በምዕራብ አፍሪካ አሻንቲም ይሄ ሰው ስም ነው። ወደ ኢትዮጵያው ልምጣ ጊዜ ለመጠቀም ሸዘከሪያ የእሳቸው ደግሞ ለየት ያለ ነው። 3 መጡ ይላሉ። እስላም ነበሩ፣ ሙስሊም ነበሩ። 3 ነጭ የለበሱ ሰዎች ወደ እኔ መጡ። እየሰገድኩ እያለ ሶላት እያረኩ እያለ ይላሉ። ከ3ቱ መሃል አንዱ መጣ፣ ጭንቅላቴን ነካኝ፣ እፍ አለብኝ። መጽሐፉን አንብብ እንድትገልጠው ብርሃኑን ሰተናል አለኝ ይላሉ ሸዘከሪያ። የህይወት ታሪካቸው ተጽፏል። እኒህ ሰው እስላም የነበሩ ሰው እግዚአብሔር መጥቶ አንብብ አጥና አላቸው። አሁን ሰሜን ወሎ አካባቢ የሚባለው የነበሩ ሰው ናቸው። እስላም የነበሩ መጽሐፍ ቅዱስን ገልጠው ማንበብ ጀመሩ።
መጽሐፍ ቅዱስ ሲያጠኑ አብርሃም ጋር የመጡት እነዛ 3 እንግዶች እሳቸውም ጋር እንደመጡ ተረዱ። አብ ወልድ መንፈስ ቅዱስ እሳቸው ጋር እንደመጡ ተረዱ። ደቀ መዛሙርቶቻቸውን ሰብስበው አስተማሩ። ምናልባት ከዚህም ጉባኤ ሊኖር ይችላል፣ አላውቅም። የእሳቸው የልጅ ልጆች አሉ። በጥልቀት ስለመጠመቅ፣ ስለ ሰንበት፣ ስለዚህ ሁሉ ሚስዮናን ከአውሮፓ ሳይመጡ በፊት የሸዘከሪያ ደቀ መዝሙሮች ሁሉንም አውቀው ጨርሰው ነበር በሰሜን ኢትዮጵያ ውስጥ። በተመሳሳይ ጊዜ ይህ የእውቀት ብርሃን የቃሉ ትእዛዝ ሙላት ብርሃን ሲመጣ እንደነበረ እናያለን። ስለዚህ ዛሬ ሐሳቤን ሳጠቃልል ዛሬም እስከ ዛሬም የሰማችሁትን፣ ያጠናችሁትን፣ የተማራችሁትን አደራ እዛ እንዳነበብናቸው ኢትዮጵያውያን ምድር ይዞራል ብዬ ብነግራቸው አንተ ነህ የዞረብህ እንዳሉት ህዝቦች እንዳትሆኑ። የሚያድግ ነው የቃሉ እውቀት። አሳድጉት። ተቸንክራችሁ እንዳቀሩ እኔ ተወልጄ ያደኩበት እንዳትሉ አሳድጉት። ዶግማቲክ አትሆኑ። አስፉት። ከዚያም አምጡ፣ አነጻጽሩት ከቃሉ ጋር። እንደ ቤሪያ ሰዎች የቤሪያ ሰዎች የተለዩ ነበሩ፣ እንደ አቴና ያህል አልነበሩም ይላል ጳውሎስ። የተጻፈው የተነገረው እውነት ይሆን ብለው አጠኑት፣ መረመሩት፣ ተከተሉትም ይላል። ስለዚህ ልከኛ እንዳትሆኑ፣ ያወቅነውም ይበቃል እንዳትሉ እያጠናችሁ እያሰፋችሁ በመሄድ ድንበራችሁ ይሰፋ ዘንድ ምኞቴና ጸሎቴ ነው። እግዚአብሔር ይባርካችሁ። በእነዚህ ሰርች አድርጋችሁ ያወራኋችሁን ብዙ ነገሮች ማግኘት ትችላላችሁ። 7 ዴይ ዶክመንተሪ ሲሪየስ ከ1 እስከ 11፣ ሪከንድሊንግ ዘ ሪፎርሜሽን ሲሪየስ ከ1 እስከ 11፣ ቢብሊካል ሪሰርች ኢንስቲትዩት ደግሞ ድረገጽ ነው። ብዙ ማቴሪያል ታገኛላችሁ። እውቀታችሁ እየሰፋ እንዲሄድ ምኞቴ ነው። ጸልዬ ጨርሳለሁ። እግዚአብሔር የዘላለም አምላክ ሆይ እጅግ አድርገን እናመሰግናለን። በዚህ ሰዓት ታውቆ ተረድቶ የማያልቀውን ጥልቅ ቃልህ እንድንመረምር ስለረዳህን ተመስገን። እግዚአብሔር ሆይ እዚህ ያሉት ወንድሞቼ እና እህቶቼ በእውነት ከኔ የተሻሉን ብዙ እንደሚኖሩ አምናለሁ። እኔ ግን የተረዳሁትን ከቃል ያገኘሁትን ቆርሻለሁ፣ አካፍያለሁ፣ ዘርቻለሁ። ጌታ ሆይ ቃልህን የተዘራውን ቃልህን እነሱ እሺ ብለው አምነው ተቀብለው እንዲያጠኑት እንዲመረምሩት ጌታ ሆይ በእውነት ወደ ቃል ጥልቀት ገብተው እያሰፉትና ጌታ እየተረዱት እንዲሄዱ ማስተዋልህን፣ ጥበብህን፣ መረዳትህን እንድታበዛላቸው እጸልያለሁ። የቃልህ ተማሪ፣ የእውቀትህ ፈላጊ፣ የሐሳብህ ፈላጊ ሆነው እስከ መጨረሻው ድረስ እየደመቁና እየበሩ መሄድ እንዲችሉ በጸጋህ እርዳቸው። ዛሬ የሚያገኙት ሰርተፊኬት ወረቀት ነው። እግዚአብሔር ሆይ ተበልቶም ጠፍቶም ሊቀር ይችላል። ያንተ ቃል ግን የማይበላ የማይሰረቅ የልብ መዝገብ ነውና ያ ቃል በልባቸው ለዘላለም ተመዝግቦ ይቅር። ጌታ ሆይ ሰይጣን እንዳይወስድባቸው፣ አረም እንዳያንቃቸው፣ እንጭጭ ሆኖ እንዳይደርቅባቸው የእውነት ቃልህ በልባቸው ላይ አድጎ ሰፍቶ ቅርንጫፉ ፍሬው በዝቶ አካባቢያቸውን፣ ስፍራቸውን፣ ቤተሰባቸውን ሁሉ የሚያዋጅበት ልባቸውን የሚያድሱበት ሆኖ በጸጋ መቆም እንዲችሉ እርዳቸው። እኛንም ሁላችንም አግዝን። ስለሰማን ተመስገን። በጌታ በኢየሱስ አሜን።